ዳግማዊ ዳዊት የተባሉ የአጤ ዘርዓ ያዕቆብን ዜና መንግስታቸውን እንናገራለን። አጤ ዘርዓ ያዕቆብ ነግሰው የጌታችን ኢየሱስ ክርስቶስን ዕፀ መስቀሉን ወደ ሀገራችን እንዴት እንዳመጡ የሚናገር ታሪክን ረድኤተ እግዚአብሔርን አጋዥ በማድረግ እንናገራለን። ረድኤተ እግዚአብሔርን አጋዥ በማድረግ አለ ስንኳን መንፈሳዊ ስራ ይቅርና ስጋዊ ስራ ቅሉ አርስ ቆፍር ጽፍ ደጉስ ቢሉ ያለ እግዚአብሔር ረዳትነት አይፈጸምምና ሁላኬ ፍድፋዴን ተይገብራ ብእሲ ትስፈጸም ዘእንበለ ፈቃደ እግዚአብሔር እንዲል አንድም ጉባኤ ከሚነገርበት አጋንንት መጥተው ሰዎች ሕሊናቸውን አንቅተው ጆሮአቸውን ሰምተው ከፍተው ቃለ እግዚአብሔርን እንዳይሰሙ ዋዛ ፈዛዛን በማነጋገር እንቅልፍ በማምጣት ይቃወማቸዋልና በዚህን ጊዜ በስመ አብ ወወልድ ወመንፈስ ቅዱስ ብለው በትምህርተ መስቀል ባማተቡባቸው ጊዜ እንደ ጢስ ተነው እንደ ትቢያ በነው ይጠፋሉና፣ ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀመረ። አንድም የነገስታት ገንዘቦች የነገስታት ገንዘብ መሆናቸው እንዲታወቅ በመጀመሪያቸውም ቢሉ በመጀመሪያቸውም በመጨረሻቸው መንፈስ ቅዱስ ተቃይተው አባቶቻችን ጽፈውታልና የእግዚአብሔር ገንዘብ እንደሆነ ለማስረዳት በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀመረ። ዘከመ አምፃ መስቀሎ ለእግዚእነ ኢየሱስ ክርስቶስ ክቡረ በደሙ የከበረ የጌታችን መድኃኒታችን ኢየሱስ ክርስቶስን ክቡር ዕፀ መስቀሉን እንዳመጡ ወሰፍነገ አይሁድ ሐሞት ያጠጡበትን ሰፍነጉን ወከለሜዳ ልብሱን ገፈው ያለበሱትን ቀይ ከለሜዳውን ወሀብለ ማእሰረ ደዊሁ እጆቹን የዋሊት የታሰሩበትን ገመዱን ወዘተቀስፈ ቦቱ 6666 ግርፋት የተገረፈበትን ጅራፉን ውስተ ሀገረ ኢትዮጵያ ወደ ሀገራችን ወደ ኢትዮጵያ እንዳመጡ ወአንበሮ ውስተ ደብረ ነገሥት እንተ ይእቲ ደብረ ከርቤ ተብላ ደብረ ነገሥት ተብላ ትጠራ ወደ ነበረው ዛሬ ግን ደብረ ከርቤ ተብላ ወደምትጠራው ወደ ደብረ ከርቤ አምጥተው በክብር እንዳስቀመጡ የሚናገር ዜና ንግስናቸውን መናገር እንጀምራለን። በስሳሚት 17 ዓመት ፍጥረተ ዓለም በተፈጠረ በ6427 ዓመተ ዓለም በ10 ምዕት 40 ምዕት 17 ዓመት ልደተ መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ1427 ዓመት በ10 ምዕት በ1127 ዘመነ ሰማዕታት ንጹሐን ቅዱሳን በሚሆኑ ዘመነ ሰማዕታት ነግሰ ዘርዓ ያዕቆብ ርቱዐ ሃይማኖት ወልዱ ለዳግማዊ ዳዊት የዳግማዊ ዳዊት ልጅ የሚሆኑ ሃይማኖታቸው የጸና ምግባራቸው የቀና አጼ ዘርዓ ያዕቆብ ነግሰ ለኢትዮጵያ ሀገር ነገሰ። ለበጎ ነውና ለአለ ለክፉ ቢሆን ኑሮ በኢትዮጵያ ባለ ነበርና ለአለ ወተቀብአ ቅብአ መንግስት ዘተርፈ እሚኩና አምላክ አብአቡ በከመ ነገበሮ እግዚእነ ለአቡነ ተክለ ሃይማኖት ቀድመ አያቱ አጼ ኩኖ አምላክ በአባታችን በአቡነ ተክለ ሃይማኖት ነስ ተብሎ ተሰየመ። ቆስጠንጢኖስ ማለት ሐመልማል ትፍት ማለት ነው አለና ስለዚህ ትፍት አላቸው። አንድም የቀድሞ ቆስጠንጢኖስ መክስሚያኖስን ድል ነስቶ ወደ ሮም በገባ ጊዜ በሮም ይኖሩ የነበሩ ክርስቲያኖች አይሁድ የሰበሯቸውን የመስቀሉን የጽናውን ስባሪ ይዘው መስቀል መግረር የጸር መስቀል መዋየ ጸር እያሉ ቆስጠንጢኖስን እንደተቀበሉት አጼ ዘርዓ ያዕቆብም የአሕዛብን ንጉሥ በመስቀሉ ኃይል ድል አድርገው መስቀሉን ወደ ኢትዮጵያ ይዘው በገቡ ጊዜ በኢትዮጵያ ያሉ ሕዝበ ክርስቲያን መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ እያሉ ተቀብለዋቸዋልና ሐመልማል አላቸው። አንድም የቀድሞ ቆስጠንጢኖስ በጸፍጸፈ ሰማይ ኒቁስጣኑ በዚህ የመስቀል ምልክት ጠላት መክስሚያኖስን ድል ታደርጋለህ የሚል ራእይ እሳቸው ቆስጠንጢኖስ ተብሎ የተሰየመላቸው እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው አጼ ዘርዓ ያዕቆብ ሆነ ፈድፋደ ያፈቅራ ለእግዝእትነ ማርያም እመቤታችን ድንግል ማርያምን በፍጹም ልቡ በፍጹም ሕሊናው በፍጹም ሐሳቡ ይወዷት ነበር።
ወአጽሐፈ ተአምራቲሃ ወመንከራቲሃ ብዙሃ እምኢየሩሳሌም ወግብ። ከፍቅራቸውም ጽናት የተነሳ እመቤታችን ድንግል ማርያም በኢትዮጵያ በግብፅ ሀገር ተገልጻ ያደረገችውን ተአምራቷን ድርሳናቷን በወርቅ ቀለም አስጊጠው ያጸፉ ነበር። ወስዕላትያ ስዕሏንም በቀለም ወርቅ አስጊጠው ያስላሉ። ውእቱሂ ደረሰ ድርሳናተ ዘይትበሃል እግዚአብሔር ነግሰ። እሳቸው ዘርዓ ያዕቆብም እግዚአብሔር ነግሰ የሚባል እግዚአብሔር በማይሌት የሚመሰገንበትን እግዚአብሔር ነግሰን በመንፈስ ቅዱስ ተቃይተው ደረሱ። ወምዕላድ በእንተ ሃይማኖት ወምዕላድ በእንተ ሃይማኖት ስለ ሃይማኖታችን የሚናገር ምዕላድ የሚባል መጽሐፍንም በመንፈስ ቅዱስ ደረሱ። ወበእንተ አክብሮ ሰንበታት ወበዓላት ወበእንተ አክብሮ ሰንበታት ወበዓላት በዓላተ እግዝእትነ ማርያምን በየወሩ በ21 ቀን እንድናከብር ሰንበታትን እንዴት ማክበር እንደሚገባን የሚናገር ድርሳነ ሰንበትን በመንፈስ ቅዱስ ተገልጾላቸው ደረሱ። ወደ ጸረ እግዝእትነ ማርያም ሰደዶም ወማገረ መንግስቱ በዘመነ መንግስታቸውም ኢንሰግር ለመስቀል ወለማርያም ድንግል የሚሉ መናፍቃንንም በስራ ከሀገረ መንግስታቸው ቀጥተው አስወጧቸው። ስለዚህ አስወጥተዋቸዋልና ስለዚህ ርቱዐ ሃይማኖታቸው የጸና ተብለው ተነገረላቸው። ወአጥፍኦሙ በዘዘዚአሁ ኩነኔ ልዩ ልዩ በሆነ አቀጣጥም የተቀጡ አሉ። ንጉሥነ ዘርዓ ያዕቆብ ርቱዐ ሃይማኖት ወእንዝ ይቤ ንጉሥነ ዘርዓ ያዕቆብ ዝ ሲናገረው ለመጠለው ከዚህ በኋላ ስመ መንግስታቸው ቆስጠንጢኖስ ተብሎ የተሰየመላቸው አፄ ዘርዓ ያዕቆብ እንዲህ ሲሉ ተናገሩ። ወእምአም አንገሰኒ እግዚአብሔር በ10ቱ ወ5 ዓመት ወእምአመ ተወለድኩ በ50 ዓመት ራእየ ርኢኩ ዘይብል አንብር መስቀልየ በዲበ መስቀል። በተወለድኩ በ50 ዓመቴ እግዚአብሔር ለኢትዮጵያ ሕዝብ መሪ ትሆናለህ ብሎ ባነገሰኝ በ15 ዓመት እንዲህ የሚል ራእይ ከእግዚአብሔር ዘንድ ተገለጸልኝ። አንብር መስቀልየ በዲበ መስቀል፣ መስቀሌን በመስቀለኛ ላይ አስቀምጥ የሚል ራእይ ተገለጸልኝ። ወእብየ ምንት ትእምርቱ ለዝንቱ ራእይ እንዘ እብል ነበርኩ መጠነ አሐዱ ዓመት። እኔም ይህ መስቀሌን በመስቀለኛ ቦታ አስቀምጥ ያለኝ ራእይ ምንድን ነው እያልኩ በልቡናዬ ሳወጣ ሳወርድ ለ1 ዓመት ያህል ከረምኩ። በከመ ርእየ ቆስጠንጢኖስ ንጉሠ ቁስጥንጥንያ ራእየ ዘይብል ኒቁስጣጣኑ በሮም ነግሶ የነበረ ቆስጠንጢኖስ ኒቁስጣጣኑ የሚል ራእይ በጸብጸበ ሰማይ ተስሎ አይቶ እንደነበር እኔም መስቀሌን በመስቀለኛ ቦታ አስቀምጥ የሚል ራእይን ገለጸልኝ። ወኮኖ እጹበ ዝንቱ ራእይ እስከፈከረ ሎቱ አውስግንዮ የአባቱ ጃንደረባ ዕቃ ቤት ጠባቂ የሆነ አውስግንዮስ የተባለ ሊቅ ጠቢብ ኒቁስጣጣኑ ማለት ይህ የመስቀል ምልክት ማለት ነው። ትርጓሜውም በዚህ የመስቀል ምልክት ጠላት መክስምያኖስን ድል ታደርገዋለህ ማለት ነው ብሎ እስከተረጎመለት ድረስ ሲያወጣ ሲያወርድ እንደነበር እኔም መስቀሌን በመስቀለኛ ቦታ አስቀምጥ ያለኝ ምን ይሆን እያልኩ 1 ዓመት ያህል በልቦናዬ ሳወጣ ሳወርድ ኖርኩ። ለጸልይ እስከተስዕልኩ ምክንያተ ዝንቱ ይህ ነገር ምንድነው ብዬ ከመንግስቴ አማካሪዎች ከምሁራኑ ከሊቃውንቱ ጠይቄ እስከተረዳው ድረስ ይህን ነገር ሳወጣ ሳወርድ ኖርኩ። ሙንቱኒ ይቤሉኒ እስመ መስቀለ ክርስቶስ አማሁ ለአቡከ ሀሎ በእደ መኮንነ ተንባላ። መኳንንቱም አማካሪዎችም መምህራኑም ይህማ ለአባተ ወላጼ ዳዊት እጅ መንሻ ሆኖ የመጣው የጌታችን መስቀል በባዕድ ሀገር በደንበር ሀገር አለና ያን አምጣ ሲልዎት ነው። መስቀለኛውን ቦታ ግን ወደፊት እግዚአብሔር በጸሎት ይገልጽልናል ብለው ተረጎሙላቸው። ወእንተዝ ቀናእኩ ቅንዓተ መለኮታዊተ። ስለዚህ ነገር እኔ የአፄ ሰይፋርር ልጅ እያለሁማ የጌታዬ መስቀል በባዕድ ሀገር ሆኖ አይቀርም ብዬ መንፈሳዊ ቅናትን ቀነሁ። አስተጋባኩ ሰራዊቴ ወአስተጋባይኩ ሰራዊቴ መንፈሳዊ ቅናትን ቀንቼ አልቀረሁም። ከታች ሰራዊት ምታ ነጋሪት ብዬ ተነሳሁ። ወእምዝ ወረድኩ ምድረ አደሬዋ። ከዚህ በኋላ ከመካ መዲናው ገዥ ጋራ እዋጋ ዘንድ ወደ መካ መዲና ዘመትኩ። ወእንዘ ንጉሠ ምስር አሽሪፍ የምስር ሀገር አሽሪፍ
መስፍን ሆኖ ተሾሞበት በነበረበት ዘመን ውእቱኒ ይቤለኒ ትግበር ጸብአ ምስሌ ያም የአሕዛብ ንጉሥ አመጣጤ በቁርጥ እንደሆነ ሲያውቅ ሲረዳ ያንተም የኔም ሰራዊት ደም በከንቱ አይፍሰስ፣ መስቀሉን እንደሆነ በፍቅር በሰላም ውሰድልኝ ብሎ መልእክተኛ ላከብኝ። እስመ አነ እሁበከ ንዋየ አቡከ ዳዊት ለአባት ለአፄ ዳዊት እጅ መንሻ ሆኖ የመጣውን ዕፀ መስቀሉን እሰጥሃለሁና እባክህ ከኔ ጋር አትዋጋ አለኝ። መስቀለ መስቀሉን ወስዕላተ ስዕላቱን ወዘንተ ብሂሎ ይህን እሰጥሃለሁ ብሎ ይህንንም ብሎ መስቀሉን ስዕላቱን ሰጠኝ። ወሰፍነገ ሰፍነጉን ስዕላተ እግዝእትነ ማርያም ሉቃስ የሳላቸውን ሰባቱን የእመቤታችን ስዕሎች ወስዕለ ኩርዓተ ርእሱ ኩራተ ርዕሱን የጌታችንን የሚያሳይ ዮሐንስ ወንጌላዊ የሳለውን ወይቤለኒ ጋፌር ስዩመ መካ መዲና የመካ መዲናው ገዥ ጋፌር እንዲህ አለኝ፣ ዘንተ አምሃከ ተወኪፈከ ሁር ብሔረከ በዳህና ይህን እጅ መንሻን ተቀብለ በሰላም በፍቅር በአንድነት ወደ ሀገር በሰላም ተመለስ አለኝ። ወእምዝ ተመይጤ ተዘከርክዎ ለራእይ እኔም መስቀሉን ስዕላቱን ተቀብዬ ስመለስ ያየሁትን ራእይ አሰብኩኝ። ወእምዝ ተመይጤ ረይክዎ ያን ያየሁትን ራእይ መስቀሌን በመስቀለኛ ቦታ አስቀምጥ ያለውን መስቀሉን አግኝቻለሁ። መስቀለኛዋን ቦታ ወዴት ነው የማገኛት ብዬ አሰብኩ። ወነበርኩ ሰለስተ ዓመተ እንዘ አአይል ኩሎ አድባራተ ኢትዮጵያ በሐዘን ወበፈሪሃ እግዚአብሔር በፈሪሃ እግዚአብሔር በፍጹም ሐዘን በጸሎት ሁኜ መስቀለኛውን ቦታ ለመስቀሉ ማረፊያ ትሆን ዘንድ 3 ዓመት የኢትዮጵያን ምድር ስዞር ኖርኩ። 3 ዓመትም እንዲዞር ማድረጉ እግዚአብሔር በመስቀሉ ኢትዮጵያ አድባራቷ ገዳማቷ እንዲባረኩ ነው። ወእብል በአይቴ አነብሮ ለዝንቱ መስቀል በያረፍኩበት ቦታም ይህን ክቡር መስቀል የማስቀምጥበት ክቡር ቦታ ለመስቀሉ የሚገባው ቦታ ወዴት ይሆን እያልኩ አስብ ነበር። ወብዙሃተ አብያተ ክርስቲያናት ወጠንኩ ከመ እህንጽ ወአንብሮ ለመስቀል በየደረስኩበት ከፍ ባለ ተራራ ላይ መስቀሉን አሳርፌ ቤተ መቅደስ እየሰራው ይህን ዕፀ መስቀል በዚህ ላስቀምጠው ይሆን እያልኩ አስብ ነበር። ወባህቱ ይቤለኒ መልአክ ዘይተለወኒ ለለኩሉ መካን እይደሉ ዝንቱ መካን ለዝንቱ መስቀል። ነገር ግን በራእይ የሚያነጋግረኝ በየሄድኩበት ቦታ ሁሉ የሚመራኝ መንገድ የሚያሳየኝ የእግዚአብሔር መልአክ ቅዱስ ዑራኤል በራእይ ተገልጾ የመስቀሉ ማረፊያ ይህ ቦታ አይደለም ሌላ ነው ፈልግ እያለ ያናግረኝ ነበር። ወእምድኅረ ሰለስቱ ዓመት በጻሕቁ ምድረ አምባሰል 3 ዓመት ሙሉ የኢትዮጵያን ምድር ከዞርኩ በኋላ አምባሰል